ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል ተናስተልን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር ዜና ተሰምቷል። ህዝባዊ ወያነ ሓርነት ትግራይ ህወሓት ቡድን በአፋር ክልል ውጊያ መክፈቱ እየተነገረ ይገኛል። ይህንን አስመልክቶ የአፋር ብሔራዊ ክልላዊ መንግስት ጦርነት እንደተከፈተበት ጠቅሶ መግለጫ አውጥቷል። የአፋር ክልል በመግለጫው ምን አለ? እንዲሁም የቀድሞ የህወሓት አባልና ጊዜያዊ አስተዳደሩ ፕሬዝዳንት የነበሩት አሁን ደግሞ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ህወሓት በአፋር ክልል ስለከፈተው ጦርነትም መግለጫ ሰጠው። ህዝባዊ ወያነ ሓርነት ትግራይ ህወሓትን በግልጽ ቋንቋ አስጠንቅቀዋል። ጉዳዩን በተመለከተ የተሰማውን ሰበር መረጃ የማስደምጣችሁ ነው የሚሆነው። በሌላ በኩል የፌደራል መንግስቱ እስካሁን ይህንን በተመለከተ መግለጫ አልሰጠም። በሌላ በኩል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ወደ ግብጽ ተጉዘው ከግብጽ እርዳታ መጠየቃቸውና የግብጽ መገናኛ ብዙሃንም በይፋ ለእርዳታው ምላሽ ማግኘታቸውን በግልጽ ቋንቋ ሲዘግቡ የቆዩ ቢሆንም የኤርትራ መንግስት ግን ምንም አይነት እርዳታ ከግብጽ አልጠየቅንም፣ መደበኛ ለዲፕሎማሲ ግንኙነት ነው ወደ ግብጽ ሄድ ነው ሲል አስተባብሏል። ጉዳዩን በተመለከተ ማስደምጣችሁ ዝርዝር ዘገባ ይኖራል። አብረን እንከታተለው። በቅድሚያም ሰበር መረጃ ነው። ህዝባዊ ወያነ ሓርነት ትግራይ ህወሓት ትናንትና ምሽት ጀምሮ ወደ አፋር ክልል ውጊያ መክፈቱ ተሰማ። የአፋር ብሔራዊ ክልላዊ መንግስትም አስቸኳይ መግለጫ አውጥቷል። የአፋር ብሔራዊ ክልላዊ መንግስት ባወጣው መግለጫ እንዳለው ከጥፋቱ የማይማረው የህወሓት ቡድን በዛሬው ዕለት በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃንን በሞርታርና በዙ 23 በመደብደብ የተለመደ ተግባሩን በግልጽ ጀምሯል ሲል ህወሓት በአፋር ክልል ላይ ጦርነት መክፈቱን ገልጿል። የአፋር ክልል በመግለጫው የህወሓትን ቡድን የአዛውንቶች የህወሓት ቡድን በማለት የጠራው ሲሆን በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ዋራአና ሚልኪ በሚባሉ ልዩ አካባቢዎችም ወሰን ተሻግሮ በመግባት ከትናንትና ምሽት 1 ሰዓት ጀምሮ በንጹሃን ላይ የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሶታል ሲል ገልጿል። ይህ የህዝባዊ ወያነ ሓርነት ትግራይ ህወሓት ጠባጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፈትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ቢማጸኗቸው የህወሓት ቡድን ግን አሻፈረኝ በማለት ግጭቱን አስፋፍቶ ከፍቷል ያለ ሲሆን ከትናንትና ምሽት 1 ሰዓት ጀምሮ በክልሉ ጦርነት ማወጁንም ገልጿል። ይህ ከትናንትናው ጥፋቱ የማይማረው የህወሓት ቡድን በድርጊቱ በአስቸኳይ ካልተቆጠበ የአፋር ክልል ክልላዊ መንግስት የዜጎችን ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራሱን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣም የአፋር ብሔራዊ ክልላዊ መንግስት ባወጣው አስቸኳይ መግለጫ አስታውቋል። የበዚህ እንዳለ የቀድሞው የህዝባዊ ወያነ ሓርነት ትግራይ ህወሓት አባልና በኋላ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት አሁን ደግሞ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ ምሽቱን ህዝባዊ ወያነ ሓርነት ትግራይ ህወሓት በአፋር የከፈተውን ተኩስ አስመልክቶ አጠር ያለ መግለጫ ሰጥተዋል። ኋላ ቀር ቡድን በማለት የጠሩት አቶ ጌታቸው ረዳ ኋላ ቀሩ የህወሓት ቡድን የፌደራል መንግስትን ወደ ግጭት ለማስገባት በአፋር ክልል በኩል
ተኩስ መክፈቱ ተሰምቷል። ይህ ደግሞ የአዛዡና የጌታውን የሻዕቢያን አጀንዳ ለማስፈጸም የተደረገ ነው ሲል አቶ ጌታቸው ረዳም በመግለጫው ላይ ጠቅሰውታል። አቶ ጌታቸው ረዳ ጨምረው ፍስሐ ማንጁስና ዮሐንስ መዲድ የተባሉ የትግራይ ክልል ሰራዊት አመራሮች የጀመራችሁትን የግጭት ቅስቀሳ በአስቸኳይ እንቅስቃሴያችሁን እንድታቆሙ ስንል እናስጠነቅቃለን ብለዋል። ሚኒስትሩ ኋላ ቀር ቡድን ሲሉ የጠቀሱትን የህወሓት አመራር የፕሪቶሪያውን ስምምነት ለመቅደድ ሁሉም አይነት ትንኮሳዎችም ቢፈጸምም የፌዴራል መንግስት ግን የአጽፋ ምላሽ ከመስጠት ተቆጥቦ ሁኔታውን በትግስት ተመልክቷል ያሉ ሲሆን ኋላ ቀር ያሉት የህወሓት አመራር ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር ክልል በኩል ተደጋጋሚ ትንኮሳዎችን ፈጽሟል። ይህንንም የአዛዡንና የጌታውን የሻዕቢያን አጀንዳ ለማስፈጸም ያደረገው ርቀት ነው ብለዋል። በአፋር ክልል በኩል በፌዴራል መንግስት ላይ የተደረገውን ትንኮሳ ጀነራል ፍስሐ ማንጁስና ጀነራል ዮሐንስ መዲድ ናቸው የመሩት፣ ማቆም ያለባቸውም እነሱ ናቸው ሲሉ አቶ ጌታቸው ረዳ በቀጥታ መልእክት አስተላልፈዋል። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋን መጋበዝ ክህደት ነው ያሉት አቶ ጌታቸው ረዳ በትግራይና በአፋር በኩል ያላቸው የህወሓት ተዋጊዎች የትግራይ ሰራዊቶች በሙሉ የትግራይ የሰላም ኃይል ወይም ቲፒኤፍ የሻዕቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባቸውም ሲሉ ማስጠንቅቀዋል። ለትግራይ ክልል የሚያስብና እርባና ያለው ሰው ሶስተኛ አመቱን ያስቆጠረውን የፕሪቶሪያን ውል ከወዴት ደረሰ ብሎ መጠየቅ ብቻ ነው የሚያዋጣው ሲሉ አቶ ጌታቸው ረዳም በጽሁፍ መግለጫቸው ምሽቱን አስጠንቅቀዋል። በህዝባዊ ወያነ ሓርነት ትግራይ ህወሓት በአፋር ክልል ላይ የተከፈተውን ውጊያ አስመልክቶ ከፌዴራል መንግስቱ የተሰጠ እስካሁን ይፋዊ መግለጫ የለም። ጉዳዩን በተመለከተ ተከታትዬ መረጃውን የማቀብላችሁ ይሆናል። ይህ በዚህ እንዳለ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሰሞኑ የግብጽን ደጅ መጥናታቸው ይታወቃል። ይህንን ተከትሎ በማህበራዊ ሚዲያና በሌሎችም የዜና አውታሮች ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ የመጣውን የወደብ ጥያቄ ፍራቻ ከግብጽ ከለላ ለማግኘት መሄዳቸውን መነገሩን ተከትሎ የኤርትራ መንግስት የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ጉዞ እርዳታ ለመጠየቅ አይደለም በማለት አስተባበለው። በኢትዮጵያና ኤርትራ መካከል እየቀጠለ በወጣው ውጥረት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጽ ለ5 ቀናት ያደረጉትን ጉዞ አጠናቀው መመለሳቸውን ተከትሎ እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀናት በፊት በኢትዮጵያ የህዝብ ተወካዮች ምክር ቤት ቀርበው የኤርትራን ጉዳይ በሚመለከት በሰጡት አስተያየት በተለይም በዩክሬንና ፊልስጤምን ያየም በውጭ ኃይሎች ድጋፍ አይተማመንም ማለታቸውን ተከትሎ የኤርትራ መንግስት ቃል አቀባይ ኤርትራን መደበኛ የዲፕሎማሲ እንቅስቃሴ በተለይም ከግብጽ ጋር ያላትን የተለመደ ግንኙነት ለማንቋሸሽና ኤርትራን የሌላ ሀገር ተላላኪ አድርጎ ለመሳል የሚደረግ ሙከራ ነው በማለት ያስተባበሉ ሲሆን ከግብጽ የጦር መሳሪያ እርዳታ እንዲሁም የደህንነት ከለላ ለመጠየቅ የሄዱት ኢሳያስ አፈወርቂ ፈጽሞ ለዚህ ጉዳይ አይደለም የሄዱት በማለት ያስተባበለው የኤርትራ መንግስት እንዲሁም ኢትዮጵያ በታሪክ በውጭ ኃይሎች ላይ ስትተማመን የቆየች ሀገር ናት ሲል ገልጿል። ከዚህ ጋር በተያያዘም በ1940ዎቹ የኢትዮጵያ አገዛዝ በወቅቱ ኤርትራን ከቅኝ ግዛት የመውጣት መብት ለማፈን የአሜሪካን ዲፕሎማሲያዊና ፖለቲካዊ ድጋፍ የኢትዮጵያ መንግስት ጠይቆ ነበር ያለው መግለጫው ቀጥሎም በነጻነት ትግል ወቅትም የኢትዮጵያ አገዛዞች በኤርትራ የ30 ዓመት ነጻነት ጦርነት ወቅትም በመጀመሪያዎቹ 10 ዓመታት የአሜሪካና እስራኤልን ቀጥሎም የሶቪየት ህብረትና አጋሮቿን ግዙፍ ወታደራዊ ድጋፍ ተማጽኖ ነበር ያለ ሲሆን በግልጽ በአረብኛ መገናኛ ብዙሃን ላይ የተዘገበውንና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከለላ ስጡን አግዙን ኢትዮጵያ ልትወረን ነው በማለት የግብጹን አብዱል ፈታህ አልሲሲን መማጸናቸውን የአረብ መገናኛ ብዙሃን የዘገቡትንም የኤርትራ መንግስት ፈጽሞ ውሸት ነው ሲል አስተባብሏል። እኛና የግብጽ ግንኙነት እንዲህ በቀላሉ የሚታው አይደለም፣ ረጅም ጊዜ ያስቆጠረ ነው ያለው የኤርትራው መንግስት የተለመደ የዲፕሎማሲ ግንኙነታችንን ነው ያስቀጠልነው፣ ምንም አይነት እርዳታ አልጠየቅንም ሲልም አስተባብሏል።
በሌላ ዜና አዲሱ የኒውዮርክ ከንቲባ አሁንም የመገናኛ ብዙሃን መነጋገሪያ ሆኖ ቀጥሏል። ማምዳኒን ለመጣል ከነታንያሁ እስከ ትራምፕ ከኤለን መስክ እስከ ሪፐብሊካን ፓርቲ ያልፈነቀሉት ድንጋይ የለም በማለት ቢቢሲ ስለዚሁ ስለ አዲሱ የኒውዮርክ ከንቲባ ዞህራኒ ሰፊ ዘገባ ይዞ ወጥቷል። ብዙ ሴራ የተደረገባቸውና ከምርጫው እንዲገለሉ ብዙ የተሞከረው እኚሁ የአሜሪካ የኒውዮርክ ከንቲባ ለመሆን የተወዳደሩት ማምዳኒ በመጨረሻም ግን የጭቁን የኒውዮርክና ኒውዮርካውያን ድምጽ አሸንፏል ብሏል ቢቢሲ። ዞህራን ማምዳኒ እንዴት አሸነፈ የሚለው ራሱን የቻለ የዶክትሪን ዲግሪ ጥናት ይወጣዋል በማለት የገለጸው ቢቢሲ በደምሳሳው ግን እድሜው ንቃቱና ለህዝብ ቅርብ ሆነው ተወዳጅ እንዲሆን አድርጎታል ብለዋል። በምረጡኝ ዘመቻ ወቅትም እሱ ዲጂታል ተፎካካሪዎቹ አናሎግ ሆነው ነው የተወዳደሩት ያለው ቢቢሲ ነገረ ስራው ለዘመኑ ትውልድ የሚስማማ ነው፣ ሲናገርም ከአፉ ማርጠብ የሚለት ይመስላል፣ ንግግር አዋቂ ነው ሲል አቆለጳጵሶታል። በወጣትነቱ የራፕ ሙዚቃ አድናቂ እንደነበርም ገልጿል። ታላቋን የአሜሪካ ከተማ በከንቲባነት ያሸነፈበትን የድል ድግስ ላይም እንደመደነስ እየቃጣው እንደነበረ የተዘገበ ሲሆን በኒውዮርክ ጎዳናዎችም እየዞረ የጀብሎ ነጋዴ ሳይቀር እያስቆመ አቅፎ ሲስምም ታይቷል። ጆሮ ሰጥቶ አዳምጧቸዋል። የቢጫ ታክሲ ሾፌሮችን ጊዜ ሰጥቶ ምሬታቸውን ያዳመጠ ሲሆን የህዝብ ልጅ መሆኑን ከአንድም 2-3 ጊዜ በመንደሮች ውስጥ በመሄድ ችግራቸውን እየሰማ አስመስክሯል ብሏል ቢቢሲ። ተፎካካሪዎቹ በእድሜ ወላጆቹ ይሆናሉ። እርሱ ገና 35 ዓመቱን አልደፈነም። የወቅቱ የኒውዮርክ ከተማ ከንቲባ አንድሩ ኩሞ የማምዳኒ እድሜ እጥፍ ናቸው። እሱን ለማሸነፍ ፓርቲ ሳይቀር የቀያየሩ ሲሆን መጀመሪያ ዲሞክራቲክ ነበሩ። ቀጥሎ ግን በግል ተወዳድረውም አልቻሉትም። ሌላው ተፎካካሪ ደግሞ ከርቲን ሲልዋ አያቱ የሚሆኑ ሲሆኑ በዝረራ ነው ያሸነፋቸው። በከተማዋ በ100 ዓመት ታሪክ ውስጥ በሱ እድሜ የኒውዮርክ ከንቲባ ሆኖ የሚያውቅ የለም። ለመጨረሻ ጊዜ ለኒውዮርክ ወጣት ከንቲባ የተመረጠውም በ1890ዎቹ አካባቢ ነው። በዞህራን ማምዳኒ ከወጣትነቱ ባሻገር በብዙ ነገሩ የሚለይ የእስልምና እምነት ተከታይም ነው። የእስልምና እምነት ተከታይ ሆኖ የኒውዮርክ ከንቲባ ሲሆንም ይህ ግለሰብ የመጀመሪያው ነው ተብሏል። በጥቅሉ አሜሪካውያን ሙስሊም፣ ጥቁርና ሴት እንደ መሪ ለመቀበል እምብዛም የተዘጋጁ እንዳይደሉ በግልጽ የሚታይ ነው ያለው ቢቢሲ። ለዚህም ደግሞ ባለፈው ዓመት በተካሄደው ምርጫ ካማላ ሃሪስን ገፍተው አወዛጋቢውን ፕሬዝዳንት ዶናልድ ጄ ትራምፕን መርጠዋል። ኒውዮርካውያን ግን ይለያሉ የሚለው የቢቢሲ ትንታኔ ኒውዮርክ የእንግሊዝ አፍ ሜልቲንግ ፖት የሚላት ከተማ ናት። ሰው ወደ ከተማዋ ሲገባ ቀልጦ ኒውዮርካዊ ይሆናል። ዘር፣ ቀለም፣ ሃይማኖት እያለ ራሱን መሰነጣጠቁን ያቆምና አይ አም ኒውዮርከር በማለት ኒውዮርካዊ ነኝ በማለት ይጠራል ብሏል። ማምዳኒ እንዲያን የሆነው ሲል ያትትለታል። የተወለደው በአፍሪካዊቷ ኡጋንዳ ውስጥ ሲሆን የቤተሰቦቹ ዘርም ከህንድ የሚመዘዝ ነው። ኢዲ አሚን ዳዳም በህንዶች ላይ ሲዘምትባቸው ወላጆቹ ከኡጋንዳ ወደ እንግሊዝ እንደሸሹ መረጃው የሚያሳይ ሲሆን ኢዲ አሚን ሲሞት ወደ ኡጋንዳ እንደተመለሱም ታሪካቸው ያሳያል። እርሱ በ7 ዓመቱ አሜሪካ ገባ። የኒውዮርኳ የኩዊንስ ክፍለ ከተማ ደግሞ አቅልጣ በድጋሚ እንደወለደችው ታሪኩ ያሳያል። አሁን ማምዳኒ ማን ነው ቢባል ኒውዮርካዊ ብቻ መሆኑን ነው የሚናገረው። ያም ሆኖ የዓለም ህዝቦች ከተማ የሆነችው ኒውዮርክና ነዋሪዎቿ ድምጽ ስለሰጡ አንድ በአንድ አመስግኗል። በዚያው በኒውዮርክም ነዋሪ የሆኑ ኢትዮጵያውያንንም አመስግኗል። የመናውያን የመደብ ባለቤቶች፣ ሴኔጋላዊ የታክሲ ሾፌሮች፣ ኡዝቤኪስታናውያን ነርሶችና ኢትዮጵያውያን አክስቶች ሁሉ አመሰግናለሁ ሲል ነው በአደባባይ የተደመጠው። የመጤዎች ከተማ ለሆነችው ለታላቋ ኒውዮርክ ከንቲባነት ለመረጡት ኒውዮርካውያን ምስጋና ባቀረበበት ጊዜ ኢትዮጵያውያኑን ኒውዮርኮችን በስም ጠርቶ አመስግኗል። ማምዳኒ ምላሱ ይታዘዝለታል በማለት የንግግር አዋቂነቱን ቢቢሲ ገልጾ ሂንዱ፣ ኡርዱ፣ ለኡጋንዳ አረብኛና ስፓኒሽ ቋንቋዎችን አቀላጥፎ ይናገራል። አባቱ ከፑንጃብ እናቱ ደግሞ ከሙምባይ ናቸው። ሚስቱ ከሶሪያ ስትሆን ከባለቤቱ ጋር ደግሞ የተገናኙት በፍቅር የትውውቅ መተግበሪያ ዴቲንግ አፕ ላይ ነው።
ወላጆቹ የዋዛ እንዳይደሉ የተነገረው ሲሆን በስኬት መሰላል ጫፍ የነኩ እንደሆኑም ተገልጿል። እናቱ በፊልሙ ዘርፍ ስመጥር የሆኑና በርካታ ሽልማቶችን የተቀበሉ የፊልም ዳይሬክተር መሆናቸው ተዘግቧል። ሚራ ናይር ይባላሉ። አባቱ አፍሪካ አፈራቻቸው ከሚባሉት ጉምቱ ፕሮፌሰሮች አንዱ ናቸው። አሁን እዚያ አሜሪካ ውስጥ በኮሎምቢያ ዩኒቨርሲቲ ያስተምራሉ። ሁለቱም ወላጆቹም ትምህርታቸውን የተከታተሉት በዝነኛው በሃርቫርድ ዩኒቨርሲቲ ነው። ዞህራን ከወላጆቹ ጋር ወደ ኒውዮርክ ያቀናው ገና በ7 ዓመቱ ሲሆን የማምዳኒ መጪ ዘመናትና ምን ሊሆኑ ይችላሉ ብለን ብንተነብኝ በድሉ ላይ ውሃ መቸለስ ሊሆን ይችላል። ቢሆንም ዶናልድ ጄ ትራምፕ የማምዳኒን ህይወት ሊያከብዱበት ይችላሉም ተብሎ ይሰጋል። ለብዙ ፕሮጀክቶች የሚውል የፌደራል መንግስት ድጎማን ሊይዙበት ይችላሉ የተባለ ሲሆን ይህንን ማድረግ ለትራምፕ ቀላል ነው አይባልም። ማምዳኒና ኒውዮርከሮች ይህ ሲሆን ዝም ብለው ይመለከታሉ ወይ የሚለው ጉዳይ አይመለከቱም በሚለው ምላሽ ያገኛል። ነገሩ ወደ ፍርድ ቤት መሄዱ የማይቀር መሆኑ ሲዘገም ትራምፕ ተቃውሞ እየገጠማቸው በሌሎች አሜሪካ ከተሞችም እንዳደረጉት አሁን ደግሞ ኒውዮርክ ውስጥ የሀገሪቱን ብሔራዊ ዘብ አሰማራለሁ በማለት እየዛቱ ነው። ማምዳኒ ደግሞ ይሞክራትና ይሄ ፕሬዝዳንት እንተያያለን ሲል ዝቷል። ፕሬዝዳንት ትራምፕ ይህ አበሳጭቷቸዋል። ወታደሮችን ወደ ኒውዮርክ ከተማ እንዳይገቡ ማምዳኒ ካደረገ የፊጥኛ ሳስሪ ዘብጥ ያወረውረዋል ሲሉም ዝተዋል። የትራምፕና የማምዳኒ ጦርነት የተጀመረው ዛሬ አይደለም። ገና ማምዳኒ እንደሚያሸንፍ ምልክቶች ሲታዩ የቀድሞውን የኒውዮርክ ከንቲባ ኤሪክ አዳምስን ወደ ሳውዲ አረቢያ በአምባሳደርነት ልላከና ማምዳኒን ለሚያሸንፍ ሰው የውድድር ሜዳሊያውን ልቀቅ ብለውት ነበር። ይህ ነገር ታዲያም ብዙም አልዘለቀም። የኋላ ትራምፕ የሱን ተቀናቃኞች በተለይም ደግሞ ለአንድሪው ኩሞ ድጋፍ መስጠታቸው ተዘገበ። እርሱም አልሆነላቸውም። ማምዳኒ በድል ማግኘት ባደረገው ንግግር ትራምፕ እንዲህ በነገር ሸንቆጥ አድርጓቸዋል። ዶናልድ ትራምፕ ሆይ እርግጠኛ ነኝ አሁን በቴሌቪዥን እኔን እየተመለከትክ ነው። ለርሶ በአራት ቃላት ብርቱ መልእክት አለኝ። እባኮ ድምጹን ከፍ ያድርጉት በማለት ተናግረዋል። አዲስ ነገር ይዞ ስለሚመጣም ብዙዎች ይፈሩታል ተብሎ የተነገረለት ይሄው የማምዳኒ በዞህራን በኒውዮርክ ከተማ ሁሉም የአውቶቡስ የትራንስፖርት አገልግሎቶች ነፃ እንዲሆኑ አደርጋለሁ፣ የቤት ኪራይ እንዳይጨመር እግድ ጥላለሁ፣ ተመጣጣኝ ቤትን ማገንባትን፣ ጤናማ የሸቀጥ ፍጆታዎችን በአነስተኛ ዋጋ ማቅረብ፣ ነፃ የልጆች እንክብካቤ ማቅረብ ፖሊሲዎችን እተገብራለሁ ሲል ለህዝቡ ቃል ገብቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ
ተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና ታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል